አዲስ ተጋቢዎች ናቸው ክረምትን የሚወዱ ብለን እናስብ። በሳምንታችን ነው ትዳር የጀመርነው። በሳምንት ነው ያገባን። እሰይ ተነጋግራችሁ ነው የመጣችሁት ዛሬ? ነበርክ ዱርዬ? አይደለም። ባለቤትሽ ምግብ ሲያላምጥ ወይም ምግብ ሲያኝክ በግራው ነው ወይስ በቀኝ? እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ሰዓታችንን ጠብቀን ተገኝተናል። 3 ጥንዶችን ይዘንላችሁ ወደ እናንተ ልንደርስ ነው። እንግዶቻችን እንኳን ደህና መጣችሁ። እንዴት ናችሁ? ኧረ ክረምቱ የተመቻችሁ እንደሆነ በደንብ ያስታውቃል። እንዴት ነው ብርዱ? እየለመዳችሁት ነው? ከክረምትና ከበጋ የትኛውን ትወዱታላችሁ? ክረምትን በጋን። አዲስ ተጋቢዎች ናቸው ክረምትን የሚወዱ ብለን እናስብ። እኔ እንደውም የማየው ለባለትዳሮች ክረምት የበለጠ ይወደዳል ይባላል አይደል? ወደድንም ጠላን ምን ያደርጋል? ግድ ነው ያስተቃቅፋል ዝናቡ። እሺ መጀመሪያ እናንተ ልተዋወቃችሁ፣ እናንተ እንዴት እንደተዋወቃችሁ፣ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ እንቀጥልና ከዛ ወደ መጠያየቃችን እንሄዳለን። እስቲ ከእናንተ ልጀምር። ስሜ ፉርኔ በጣሳ እባላለሁ። ፉርኔ ምን ማለት ነው? ፉርኔ ማለት ወፍራም ተቃራኒ የሆነ ስም ነገር ነው። ወፍራም ነበርሽ በልጅነትሽ? አዎ። እሺ ከመጣ ነው ከዚህ ከቃሊቲ ነው። ቃሊቲ። ባለቤቷስ? ታሪኩ ቀባ። ታሪኩ ልትሄድ ነው እንዴ? ታሪኩ ትቆያለህ አይደለ? እንዳትሄድ፣ እሺ እንዳትንቀሳቀስ። እሺ ታሪኩ ካባ ምን ማለት ነው? ትርጉም አልጠየቅም? የታሪኩ ይበቃል ብለህ ተውከው? እሺ የባለቤትህን ግን ስም ትርጉሙን ጠይቀህ ታውቃለህ? አዎ። ወይስ ታውቀዋለህ? ትርጉም ታውቀው ነበረ? እኛ ነው ያላወቅነው። እሺ እናንተ? ሀያት መሐመድ። ፉአድ ካሊድ። ሳራ እያሌው። እውነቱ አበራ። እውነት ያበራል። እውነት ነው። ደስ የሚል ስም ነው። ይሄ አንድ ላይ ሲሆን በደንብ ትርጉም ይሰጣል። በድጋሚ እንኳን ደህና መጣችሁ። እንዴት እንደተዋወቃችሁ፣ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ስላልነገራችሁን ከነሳራ ጀምራለሁ። ያው ትዳር እንደተዋወቅን ነው እኛ ወደው ትዳር የጀመርነው። በሳምንታችን ነው ትዳር የጀመርነው። በተዋወቃችሁ በሳምንታችሁ ትዳር? አዎ። ትዳር ከያዝን ደግሞ ሰኔ 1 ዓመታችን አልፏል። ስንት ዓመት? ሰኔ 1 ዓመታችን አልፏል። 1 ዓመታችን። እኔ ምን አልኩ ፕሮግራሙ ሲጀምር ክረምት እንወዳለን ስትሉኝ ሳትነግሩኝ አዲስ ተጋቢዎች እንደሆናችሁ ምን አልኩ? ለአዲስ ተጋቢዎች ክረምት ደስ ይላል መሰለኝ። አወቅኩባችሁ ማለት ነው። እሺ ስለዚህ ገና አኒቨርሰሪያችሁን ካከበራችሁ ወደ 20 ምናምን ቀናችሁ ማለት ነው። እሺ እንዴት ነበረ ትውውቃችሁ? ሳምንትን ብትቆዩ ግን እንዴት ነበረች ያቺ ሳምንት? ጓደኛው ነው ያስተዋወቀን። እኔም ብዙም አላውቀውም፣ ግን መንገድ ላይ ተከትሎኝ ለጓደኛ የምትሆኚው አንቺ ነሽ ስልክሽን ስጪ ብሎ ስልኬን ወሰደ፣ አገናኝ። በስልክ ተደዋውለን ተገናኘን። ከዛ በቃ ቤተክርስቲያን ግቢ ያወራን፣ በንስሐ አባት ቃል ተጋባን። ያወራችሁ ቀን ነው ቃል የተገባባችሁት? አይ በሳምንቱ። መቼ ቀን ነበር? እንትን የአስቴር ሙዚቃ ታውቁታላችሁ? ሰኞ ዕለት ተያየን በድንገት፣ ማክሰኞ ቤቴ መጣሁኝ፣ ሮብ ቅልጥ ያለው ምናምን፣ ሐሙስ ቀን እስቲ አስታውሱ። እሁድ ቀን ነው። እሁድ ቆንጆ ቀን። አይገርም? እናንተ ከእሁድ ጀመራችሁት? እሺ እሁድ ቀን ነው ማለት የተገናኘ ነው። አርብ ቀን ነው ጓደኛ ያገናኘን። ስልክ ሰጠን፣ ስልክ ተቀበለና ከሷ ስልኳን ሰጠኝ፣ ደወልኩላት። ቅዳሜ ማታ አወራን። በቃ እንደዛ እያወራን በስልክ የሆነ ቀን በቃ ለንስሐ አባት እሷ አላትና ሄድን። በሳምንቱ ስለዚህ 1 ሳምንት ሳትገናኙ ቆያችሁ በስልክ? እኔ እኮ የመሰለኝ ቅዳሜ ተገናኝተናል። ቅዳሜማ ተገናኝተን ቤተክርስቲያን አውርተናል። ማታ ላይ ደወለልሽ? አርብ ማታ ደወለልኝና ቅዳሜ ከስራ ስወጣ ተገናኘን። አሳሳትከኝ። አየህ ቅዳሜ ማታ ደወልኩላት። ከዛ ቅዳሜ ማታ አወራን፣ በሳምንቱ ቃል ተጋባን፣ አብረን ሆነን ማለት ነው። ከሰኞ እስከ 5 ቀናት እንዴት አለፉ? ያው እንገናኛለን፣ ይሸኘኛል ከስራ ስወጣ። ከዛ በቃ ምክር እንዲሰጡ እንሄድ ነው። እዛ ጓደኛ አለህ? ሌላ የለኝም። አንቺስ የለሽም? በቃ ቃል ተጋቡ አሉን። ቀጥታ አሻልና ቃል ተጋባን። ከዛሬ ጀምሮ አብራችሁ መኖር ትችላላችሁ አሉን። እዛ ወደው ቀጠልን። በቃ አብረን እየኖር ዛሬ አንዲት ልጅ አባትና እናት ሆነናል። የፈጣጠነ ነው እናንተ።
ምናልባት አንዳንድ ጊዜ እህል ውሃ ሲገጥም ያው ጊዜ ብዙ እንትን ላይል ይችላል። ግን አንድ ሳምንት ሰውን ለማወቅ በጣም አጭር ይመስለኛል እና ምን ያህል ብታወሩ ምን ያህል ብትግባቡ ነው በአንድ ሳምንት የወሰናችሁት ብዬ ስላሳሰበኝ ነው ደጋግሜ የጠየኳችሁ። ያው የምጠይቀውን ነገር መለሰልኝ። እሱን የምፈልገውን እሱ የሚፈልግ ነበር፣ እኔ የምፈልግ ነበር። ከዛ በሽምግልና ስለው አይ ሽምግልና ብዙ ነገር እንደሚያስፈልገው ምናምን ገባኝና በንስሐ አባት አልኩኝ። ምን ያስፈልገዋል ሽምግልና? አይ የሆነ ውጣ ውረድ ምናምን ይኖራል ቤተሰብ ጋር ምናምን። እና አሁን ቤተሰብ አልፈቀደም ማለት ነው? አይ ቢያቆም ችግር የለውም። እኛ ንስሐ ከተጋባን በኋላ ፈቀዱ። ግን ሰሙ? አዎ ሁሉም ሰምቷል፣ ደስተኛ ነው። ምን አሉ? ችግር የለውም ለእናንተ ከተመቻች ይመቻችኋል። ዋናው እሱ ነው። እሺ እነ ፉአድስ? የኛም ያው በሳምንት ነው ያገባን። እሰይ ተነጋግራችሁ ነው የመጣችሁት ዛሬ? እንዴት ነው አንድ ሳምንት? እስቲ ንገሩኝ እኔ እንዲገባኝ። አዎ ሰርግ ቦታ ተገናኝተን ጎድኛ ሰርግ ነበረ። ከዛ አየሁት በቃ ስልኩን ተቀያየረ። ቀጥታ ሄደ ስልክሽን ስጪኝ ያልካት? አዎ ግድ ነው። ከዛስ ምን አለች እሷ? እሷም እሺ አለች። በቃ ከዛ ጨርሰን ምናምን በሳምንት አገባን። አሁን ምን ያህል ጊዜ ሆናችሁ በትዳር? አመት ሆነ። አመት? አንድ አይነት ጊዜ። ስለዚህ ያለፈው ሰኔ ወር በቃ በአንድ ሳምንት ሰዎች እየተጋቡ ነበር ብለን መያዝ እንችላለን አሁን ባለው ጥናት። እናንተ እንደዛው ነው? እስቲ እናንተ ደግሞ እንስማው። የተዋወቅነው በሰው በኩል ነው። ጓደኛው መጥቶ ስልክሽን ስጭኝ ሲለኝ አይ አልሰጥም ለምንድን ነው ምናምን እለዋለሁ። ከዛ ዞር ሲል ወንድሜ ኋላ እየመጣ ነበርና ያው ስልኩን ካልሰጠው ሰውየው አይሄድም። ጓደኛ ወንድሜ መሆኑን ስለማያውቅ ቶሎ ቶሎ ሰጠውና በቃ ያዝ ብዬ ቶሎ ቶሎ ጽፎ እሱ ሄደ። ዞር እንዲልሽ ከፊትሽ ነው አንቺ ፈለግሽ? ወንድሜ ስለምቆጣኝ ከዛ ገብቼ ስልክ ተደወለ እና ማን ነው ሲለው አንስቻ አዲስ ስልክ አላነሳም ነበር። ከዛ አጋጣሚ ሆነና ማን ይሁን ብዬ አነሳሁት። ከዛ እኔ ነኝ ምናምን አለኝና አይ ስልክሽ እየተቀበልኩ ልጅ ሳይሆን ጓደኛው ነኝ አለ እና ማን ልበል ለምንድን ነው የደወልከው ምናምን አልኩና ስም ታውቅ ነው እንደዚህ ያለ 2 ሳምንት በስልክ እንደዚህ አወራን። ከዛ ይሁድ ቀን እንገናኝ ምናምን ስለኝ እያፈራው እንደዚህ ሌላ ቦታ ሄዳለሁ ብዬ ከቤት ወጣሁኝ። አክስቴ ጋር ሄጄ የአክስቴ ልጅ አለችና እሷን አማከርኳት። ላገኘው ወይ ብለሽ? ከዛ ምን አይነት ሰው ነው እኔም ሂጄ ማየት አለብኝ ስትለኝ እሱ ቆሞ እየጠበቀኝ ነበርና ከዛ መንገድ ላይ እንደዚህ ቦታ ነኝ ስለው እንደዛ አይታ ይሄ ልጅ ብቻ እንዳይሆን ስትለኝ እኔ እንጃ እኔም እኮ አላውቅም አልኳት። ስልክሽ የተቀበለሽ ጓደኛው ነው እሱ አይደለም? እሺ። ከዛ ይሄ ዱርዬ ነው አለችኝ። እሱ መሆኑን እኮ ራሱ እኮ እርግጠኛ አይደለም። ቆይ እስኪ ዝም ብለን እንቁምና ወደኛ ጎራ ካለ እሱ ነው፣ ዝም ብሎ ካለፈ እሱ አይደለም ብለን ተስማምተን ስንቆም መጥቶ ሰላም ስለን እሱ ነው የሆነው። ከዛ እሷ እስኪ ቆይ ይሄን ሙዝ ብላ ዞር አለች ትታን ማለት ነው። ከዛ ሰላም አለኝ። ከዛ እያፈራው መጀመሪያም ዱርዬ ነው ስላለችኝ ታውቀዋለች። ዱርዬ ነው ስትልሽ? አይ በቸርች አብሮ ይማሩ ነበር። ነበርክ ዱርዬ? አይደለም። ታዲያ አዎ ያልከኝ ምኑን? ቸርች እኔ አይ ዱርዬ ስላለች ነበርክ አልኩኝ። እሺ። እንደዚህ በፍቅር 4 አመት ቆየን። ተጋብተን ደግሞ 2 አመት ሆነናል። ያክስትሽ ልጅ ምን አለች? አይሆንልሽ ምናምን አለችኝ። በስተመጨረሻማ እኔ እየወደድኩ ስመጣ በቃ ይሆናል ማለት ነው ምናምን አለች። ከዛ ስለ ትዳር አውሪ ምናምን አለችኝ። ከዛ ሳወራ እሱም እንደኔ ነው የሚያወራ። አንድ ነው ሀሳባችሁ ማለት ነው። ከዛ ተስማማን። ጓደኛው ምን አለበት መጨረሻ ላይ? አይ እንደዚህ መጣና እኔ ነኝ አንደኛ ሚዜ ምናምን ብሎ ይተርበኛል እንጂ ምን አይደል። ሆነ ታዲያ አንደኛ ሚዜ? አይ ጋና ነው። አሁን ግን ተጋብታችሁ አብራችሁ እየኖራችሁ ነው። ባልና ሚስት ብለን መጥራት እንችላለን ማለት ነው። ይቻላል። እሱን እርግጠኛ እንሁን ብለን ነው። ለማንኛውም ጓደኞቻችሁ ባለውለታዎቹ ናቸው የእውነትና የታሪኩ። ምስጋና ይግባችሁ። ይሁን ቢል እናንተ እዚህ መጥተዋል ዛሬ። ስለዚህ በመጀመሪያ ግን ዛሬ ሚስቶችን እንሸኝና ከባሎች ጋር ቆይታ አድርገን ተመልሰን እንገናኛለን። 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንድሪያ ማርክ ሴንተር። ድል ያለ የራት ግብዣ በተወዳጆቹ ድምፃውያን ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው በሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ።
እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ምሽቱም በከፊል የአእምሮ እድገት ውስንነት ላለባቸውና ልዩ ድጋፍ ለሚያስፈልጋቸው ኢትዮጵያውያንና ኤርትራውያን ቤተሰቦች ድጋፍና ግንዛቤ ማስጨበጫ መርሃ ግብር ይዟል። ቲኬቶቹ ከማለቃቸው በፊት በቶሎ ይግዙ። Empower the Community Weekend። እሺ ሚስቶችን ሸኘንና ከእናንተ ጋር ቆይታ ልናደርግ ነው። ቀድማችሁ ያው ሳታገቡ በፊት ወይ ደግሞ ሚስት ሳይኖራችሁ ወይ ደግሞ በአዲሱ አባባል ገርልፍሬንድ ሳይኖራችሁ ነበር አይደለ ስለ ትዳር የምታስቡት? እንዴት ስለ ትዳር አሰባችሁ? ምን ነበር ያሳሰባችሁ? እስቲ ያው እኔ ትዳር መያዝ እፈልጋለሁ። አንደኛ በቃ ትዳር መያዝ ያስከብራል እና ትዳር በጣም እፈልግ ነበር። ግን ያው በቃ እያላት የለኝም ትላለች። አንዳንድ ጊዜ በጓደኞቻችን ስናየው ምን እያላት ጓደኛ እያላት ጓደኛ የለኝም ትላለች። አጋጥሞህ ያውቃል እንደዛ? እኔ አጋጥሞኝ ያውቃል። ኧረ እባክህ ምን አደረክ? እስቲ እንዴት ነበር አጋጣሚ? ያው ጓደኛ እያላት ጓደኛ የለኝም አለች። እሺ ከዛ ያው በጓደኝነት እየኖርን እያለ ክፍለ ሀገር የሆነች ጓደኛ ያለቻት የሷ እዛ ይሄ ነገር ግን በቃ እኔ ሚስጥር ነው የምነግርህ። እሷ እኮ ክፍለ ሀገር ልጅ አላት እና ከባሏ ጋርም ተጣልታ ነበር የመጣችው። አሁን ባሏ እየደወለላት ነው እና እንዳትጎዳ አስብበት ምናምን አለች። እሷ አልነገረችህም ነበር? እሷ አልነገረችኝም፣ ደብቀኛለች። ከዛ ያው ተገናኘና እኔ ነገርኳት። ቀስ እሷ እንደነገረችኝ ሳይሆን የሆነ በቃ ነገርኳት። ግልጹን ንገሪኝ፣ የሚሆን ከሆነ ይሆናል፣ የማይሆን ከሆነ ንገሪኝ ምናምን ስላት የለም ምናምን አለችና ከዛ ከተለያየን በኋላ ስልኳን ብሎክ አደረገች። እንዴ የለም ካለች ለምን ተለያያችሁ? አይ እውነታውን ስለነገረች ልጅቷ ይመስለኛል። እውነታውን ስለነገርኳት እየሸሸች መሰለኝ። አይ በዛ እርግጠኛ መሆን ግን አይከብድም። እኔ እንደዛ ነው ያሰብኩት። ብቻ ስልኳ አይሰራም። በቃ አሁን እኔ ስደውል አይሰራም ስልኳ። ሳትለያዩ ምንም ሳታወሩ ነው በቃ ብሎክ ያደረገች? በቃ እኔ እንደዚህ ነገር ነው መሰለኝና እውነታውን ለምን ማነግሪኝ? በቃ ትክክለኛ ተለያይተሽ ከሆነ ከባልሽ ጋር ችግር የለውም ከኔ ጋር እንቀጥላለን። ለምን ነው ልጅሽ አለሽ ወይ ስላት የለኝም ምናምን አለች። ከዛ በኋላ ከተለያየን በኋላ ስልኳን በቃ ብሎክ አደረገች። ከተለያየን በኋላ ማለት አብራችሁ ቆይታችሁ ስትሄድ ዘጋች? ይሄን ካወራችሁ በኋላ? ይሄን ካወራን በኋላ ብሎክ አደረገች። ታዲያ ይሄንን ካሳለፍክ በኋላ እንዴት ወሰንክ ደግሞ ወደ ትዳር ለመግባት? አይ ይችን ጓደኞቼ በደንብ ስለሚያውቋት በቃ ትክክለኛ ጥሩ ሰው ናት ብለውን ስለነገሩኝ እኔ አምኛታለሁ። ይችን ጓደኛዬ በደንብ ያውቃታል የኔ ጓደኛ እና ለዛ ነው ያመንኳት። እንዴት አገኘው ትዳር? ያለፉት አንድ አመት ነው። በጣም አሪፍ ነው። ተመችቷል? በጣም አዎ። እግዚአብሔር ይመስገን። ዋዲስ ምንም ፍላጎት አልነበረኝም። በቃ እንዳየው ደስ አለችኝ። በቃ ገባሁት። ከዛ ፍላጎት መጣ ትዳር? በጣም አሪፍ ነው ማለት አሪፍ። እሺ ታሪኩስ? እኔ ደግሞ በጣም ነው የምወደው እሷን። ስለዚህ በቃ አብረን እንኖራለን ምናምን ብዬ ሲጠይቅ እሺ አለች። ስለዚህ ያለፈው አንድ አመት ጥሩ ነበር። በአንድ ሳምንቱ ተጋብታችሁ ማለት ነው። አሁን በቀጥታ ወደ ጥያቄዎቻችን ነው የምናልፈው። የመጀመሪያው ጥያቄ ለባሎች፣ ባለቤትህ የምትወደው ቅመም ምንድን ነው? ታሪኩ? ክኖር። እሺ ፏድስ? ኮረሪማ። እውነት? ክኖር። እናንተማ አንድ ሰፈር ነው የምትኖሩ ሳስቡ። የተዋወቃችሁበት ጊዜ፣ የተዋወቃችሁበት መንገድ፣ ያስተዋወቃችሁ ሰው መሆኑ አልገጠምም? እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለባሎች፣ ለመጨረሻ ጊዜ ጉርድ ፎቶ የተነሳችሁት መቼ ነው ባሎች? አይ ቅርብ ጊዜ ነው፣ 2 ወር ምናምን። ከ2 ወር በፊት ልበላ? ከ2 ወር በፊት። ታሪኩ? አንድ አመት ነው። ከአንድ አመት በፊት ሳምንት እሑድ ነው የተነሳሁት። ባለፈው ሳምንት እሑድ? ባለፈው ሳምንት። ስለዚህ ባለፈው ሳምንት እሑድ። እሺ የመጨረሻ ጥያቄ ለባሎች፣ ለባለቤትህ ለመጀመሪያ ጊዜ ከቤት እቃ ውጪ ለራሷ ለግሏ የገዛህላት ምንድን ነው? እውነቱ? አሁን የለበሰችውን ከላይ ነው የገዛሁላት። ቀሚስ ነው? ምን የለበሰችው? ቀሚስ ነው። አሁን የለበሰችውን ቀሚስ። እሺ እኔ ደግሞ አባያና ቦርሳ። አባያና ቦርሳ። ልብስ፣ ቀሚስ። እናንተ አንድ ላይ ናችሁ መሰለኝ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን።
እንኳን ደህና መጣችሁ። እንኳን ደህና ወደ ጥያቄዎቹ ከማለፋችን በፊት ፍቅራችሁን ተገላለጹ። ከዛ በኋላ ወደ ጥያቄዎቹ እናልፋለን። እሺ ፉርኒ ከእናንተ እንጀምራለን። በጣም ነው የምወድ፣ አፈቅራለሁ። ሺህ ዓመት ኑርልኝ። እሺ አንተስ ታሪኩ? አንቺስ? ሺህ ዓመት ኑርልኝ። ወድ አፈር አይን አፈር ነው ያልተቻለም እኛ ሴቶች ዘንድሮ። ሀያትስ? አፈርሽ? አይ አላፈርኩም፣ እወዳለሁ። እድሜና ጤና ላይ ይስጥል። በቃ እሺ በቃ ብላለሽ። ዋልሽ ያንተ ደግሞ እኔ በጣም ነው የምወድሽ፣ በጣም ነው የሚያከብርሽ። እሺ እና እድሜና ጤና ይስጥሽ። አሜን። እውነትና ሳራ? እወዳለሁ፣ አፈቅራለሁ። ሺህ ዓመት ኑርልኝ። እወድሻለሁ፣ አፈቅርሻለሁ። ሺህ ዓመት ኑርልኝ የልጄ እናት። እሺ አሁን ከተገላለጻችሁ ፍቅራችሁ ወደ ጥያቄዎች ቀጥታ ልለፋ። የመጀመሪያው ጥያቄ ባሎችን የጠየቅነው ባለቤትህ የምትወደው ቅመም ምንድነው ብለን ነው። ነጭ ሽንኩርት። ነጭ ሽንኩርት። እሺ አሳይልኝ ፏድ። ኮረሪማ ነው ያለው። እሺ ፉርኔ? ነጭ ሽንኩርት ነው። ነጭ ሽንኩርት። እሺ አሳይልኝ ታሪክ። ተው አትኮራረጁ አላለም። ክኖር ነው የተባለው። እሺ እውነት ክኖር ነው። እሺ አሳይ። እርግጠኛ ነሽ? ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ ባሎችን ምን ብለን ጠየቅናቸው? ለመጨረሻ ጊዜ ጉርድ ፎቶ የተነሳኸው መቼ ነው ነው ጥያቄው። ስለዚህ ባሎቻችሁ ለመጨረሻ ጊዜ ጉርድ ፎቶ የተነሱት መቼ ነው? እሺ ሳራ? እሺ የዛሬ 2 ሳምንት። የዛሬ 2 ሳምንት። እሺ አሳይልኝ። ባለፈው ሳምንት ወደ አንድ ሳምንት ነው ያበለጥሽው። እሺ አያት? አካውንት ልንከፍት፣ የባልና ሚስት አካውንት ልንከፍት አብራችሁ ጆይንት አካውንት። 2 ፎቶ ያስፈልጋን ተብለ ሄደን ተነስተን ነበር። እኔ ቀኑ አላውቅም፣ ጊዜው እንደው በግምት ግን መቼ ነበረ? 3 ወር። 3 ወር። ከ2 ወር በፊት ነው ያለው እሱ። አንድ ደግሞ ለካሜራዋ። እሺ ፉርኒ? በግምት 2 ዓመት ሆነ። 2 ዓመት። አዎ። ከአንድ ሁላችሁም ደብል እያደረጋችሁት የደረሳችሁ ከ1 ዓመት በፊት ነው ያለው። የመጨረሻው ጥያቄ ባሎችን የጠየቅነው ለባለቤትህ ለመጀመሪያ ጊዜ ከቤት እቃ ውጪ ለግሏ ወይም ለራሷ የገዛህላት ምንድነው ብለን ነበር። ሀብል። ሀብል? አዎ። አሳይል። እሺ አያት? አበያ። አበያ? አበያ? አዎ አበያ። አበያ ገዝቶልኛል። 2 አበያና ቦርሳ። ምንድነው? አበያና ቦርሳ። አበያና ቦርሳ። አሳይል። አበያና ቦርሳ። እሺ ሳራ? ጫማና ቀሚስ። ጫማና ቀሚስ። እሺ አሳይል። ጫማ የለም። አሁን የለበሰችው ቀሚስ ነው ያለው። ስለዚህ እሺ ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር እውነትና ሳራ 5 ነጥብ፣ ፉአድና አያት 5 ነጥብ፣ ታሪኩና ፉርኔ 0 ነጥብ። ነጥብ ሁለተኛ ዙር ላይ ይቀየራል። ከዛ ደግሞ እኩል ነጥብ ካመጣችሁ ምን አለን? ቦነስ ጥያቄ አለ። ቦነስ ጥያቄ ስንት ነጥብ ነው የሚያሰጠው? 25። ስለዚህ ራሱ ልትሸለሚ። ስለዚህ በቀጣይ ደግሞ ባሎችን ወደ ውጭ እንሸኝና ከሚስቶች ጋር ቆይታ እናደርጋለን። ባሎች ደግሞ እባካችሁ ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር
ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በዕለቱ ልናዩት እንወዳለን። ወደ ጥያቄዎቼ ከማለፌ በፊት ባሎቻችሁ የሚወዱት ምግብ ምንድን ነው? ድንች ወጥ። ቀይ ነው አልጭ? ቀይ። አያትስ? ቲማቲም ቁርጥ ነው? ቲማቲም ለብለብ። ቲማቲም ለብለብ። ፍርፍር። እሺ፣ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያውን ጥያቄ ለመጠየቅ ደግሞ እዚህ ፉርኔ ጋር እቀመጥና እንጠያየቃለን። እንዴት ናችሁ? እስካሁን ቆይታችሁ እንዴት ነው? ወደ መጀመሪያው ጥያቄ ነው የማልፈው። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽን ምግብ አብስል ብትዩ ምን ሊያበስል ይችላል? 2 ማድረግ ይችላል። እሱም 2 መመለስ ይኖርበታል። ቲማቲም እና ፍርፍር። ስለዚህ ሁለቱንም ከመለሰ ነው የምንይዘው። 2 ነው ያለችው ትይዋለሽ? ኧረ ይሄ መልስ መንገድ ነው። ይሄ ቆንጆ ጥያቄ ነው። መልሱን ፍርፍርና ቲማቲም ብለውም ይችላል። ምን ይመስልሻል አንቺ እንደ ሀሳብ? ፍርፍር። በቃ ፍርፍር አንዲሁን ወሰንሽ? ፍርፍር ይዋጣለታል ማለት ነው። እሺ ድንች ወጥ። እሺ ሽሮ። ከባድ ምግብ አብሳዮች ናቸው ማለት ነው። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለሚስቶች፣ ለባለቤትሽ ዛሬ ከነጋ መጀመሪያ የደወለለት ማን ነው? ሳራ። ፍሳ ጓደኛው ነው? ስራ አብሮ ስለሚሄዱ አብረን እንሄድ ብሎት። እሺ ፍሳ የደወለለት። እሺ አያት? ኢዘዲን። በቃ ኢዘዲን። ብርኔ? እኔ ነኝ። ከነጋ ለመጀመሪያ ጊዜ ደወልሽለት? እኔ ብዬ ነው የምገምተው። ለምን መሰለሽ? አብራችሁ አላደራችሁም? አብራችሁ አይደለም ያደራችሁ? አይ አብረን ነው ያደርነው፣ ግን ብዙ ጊዜ እኔ ስልክ ላይ እንጂ እሱ ስልክ ላይ አይደወልም። ቤተሰብ ምንም ቢሆን እኔ ደግሞ ለዚህ ፕሮግራም ስለደወልኩለት እኔ ነኝ ብዬ ነው የሚያስበው። ስለዚህ እርግጠኛ ነሽ ዛሬ ከነጋ ለመጀመሪያ ጊዜ ደወለልህ ማን ነው ሲባል አንቺ ይሁን? ይሁን እኔ ብላለች። እሺ ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። በጣም ቀላል ጥያቄ ነው፣ ግን በደንብ ማሰብ ይጠይቃል። ባለቤትሽ ምግብ ሲያላምጥ ወይም ምግብ ሲያኝክ በግራው ነው ወይስ በቀኝ ወይስ በሁለቱ? ምርጫ እናንተ ነው። አያት? በቀኝ። አንቺስ? እኔ በቀኝ ነው። እሱም በቀኙ ነው እንግዲህ ብዬ አስባለሁ። በደምብ ቼክ አላደረኩትም። እናደርገዋለን፣ ሲመጣ ይነግረናል። እሱም ካስታወሰው እኮ ነው። እኔ አሁን ጥያቄው ራሱ ሳይሆን ነው እኔ ራሴ በየትኛው ነበር ማንቀው እያልኩ የነበረው። እሺ ሳራ? በቀኝ። እሺ አንቺስ? ቀኝ። ሳራ? እኔም በቀኝ። በግራ የለም ማለት ነው። እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጥራና የእነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እሺ በቀጥታ ወደ ጥያቄዎቻችን አናልፍም። የመጀመሪያው ጥያቄ ሚስቶችን የጠየቅነው ጥያቄ አይደለም። ባሎቻችሁ የሚወዱት ምግብ ምንድን ነው ብለን ጠየቅናችሁ። ታሪኩ ምንድን ነው የምትወደው ምግብ? ሽሮ። የምትወደው ምግብ? ሽሮ። እሺ ፉአድስ? ቲማቲም። እኔ ያው የታወቀ ነው፣ ፍርፍር ነው የምወደው። ፍርፍር ነው። የማን የተሳሳተው? አዎ ሽሮ ብሏል። ለማንኛውም ምን ነበር ያልሽኝ? የሚወደው ምግብ? ድንች ነበር። ተሳሳተ። አሁን በቀጥታ ወደ ጥያቄዎቹ አልፋል። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ምግብ ስራ ወይ ምግብ አብስል ቢባል ምን ሊሰራ ይችላል አለ። ሚስቶችን ባሎች ምን ልትሰሩ ትችላላችሁ? ታሪኩ? ሽሮ ልትሰራ የምትችለው ሽሮ? አሳይል። ሽሮ። እሺ ፉአድስ? የወጥ ቲማቲም። አሳይል።
ፍርፍር። እሺ እውነት ፍርፍር ፍርፍር አዎ አሳይልኝ። ምንድነው ግን? ድንች ድንች ከባድ ነው። የሚወደውን ፍርፍር ነው የሚሰራውን ፍርፍር ነው። ስለዚህ ትንሱ እናንተ ቤት ከመጣ ምን እንደምትሰሩለት ማለት ነው? አይታችሁታል አዲሱን የትንሱን ፕሮግራም? እንግዲህ ማን ጋር እንደሚመጣ ስለማይታወቅ የምትሰሩትን በዚህ ያውቀናል ማለት ነው። ለማንኛውም ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለባሎች፣ ለባለቤትሽ ዛሬ ከነጋ መጀመሪያ የደወለለት ማን ነው? ፉአድ ማን የደወለለት? ፎዚያ ፎዚያ ማን? ፎዚያ መሐመድ። ፎዚያ መሐመድ ስሙን አላውቀውም ነበር ያልሽኝ እራሱ ማን ነው? ዘድ። እሺ እውነት? ፍስሐ ማን ነው? ፍስሐ ጸጋ የስራ ባልደረባ ነው? ጓደኛ ነው? እሺ አሳይልኝ። እሺ ማን ነው ላንተ የደወለልኝ? ፀሐይ ናት የደወለችልህ። እሺ አሳይልኝ። እኔ አለች። ችግር የለውም ማለት ሰዓት የደወለችልህ ወይስ አይደለች? ያው እሷስ እይተስ ይሁን ነው ጦስህ። የመጨረሻው ጥያቄ ሚስቶችን የጠየቅነው ባለቤትሽ ምግብ የሚያኝከው በግራ ነው ወይስ በቀኝ ወይስ በሁለቱ ብለን ነው። ታሪኩ ቤት በኩል ነው ምግብ የምታኝከው? በቀኝ። አሳይልኝ። ፉአድስ? በቀኝ ነው። እሺ አሳይልኝ። እሺ እውነት? በቀኝ አሳይልኝ። እሺ ሚስቶቻችሁስ በየት በኩል ነው የሚያኝኩት? በቀኝ። ፉአድስ? በቀኝ። በግራ በቃ የለም ማለት ነው። ለማንኛውም ሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። እንዲሁም ደግሞ ተወዳጁን ማጋችንን ይዛችሁን በዛው ትሄዳላችሁ። ቆንጆ የጨዋታ ጊዜ እናሳልፋለን። በዛሬው እንተዋወቃለን ወይ እውነትና ሳራ 25 ነጥብ፣ ፉአድና አያት 15 ነጥብ፣ ታሪኩና ፉርኔ 20 ነጥብ። ለትንሽ ነው። ለማንኛውም የዛሬው እንተዋወቃለን ወይ አሸናፊዎች እውነትና ሳራ ናቸው። የ25000 ብር ተሸላሚዎች ይሆናል። ፉአድና አያት እንዲሁም ደግሞ ታሪኩና ፉርኔ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ወይ ዛሬ ይሄንን ይመስል ነበር። ሳምንት እስከምንገናኝ በያላችሁበት ቆንጆ ዕለተ ሰንበት እንመኝላችኋለን። ቻው። እናመሰግናለን። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።